ታዋቂው ስዊስ ሳይኪያትሪስት ካርል ዩንግ በአንድ ወቅት የተናገረው ነገር ነበረ። ስኬታማ ያልሆነ ሰው ሁሌም ቢሆን የሚያልመው ኖርማል መሆንን ወይንም የተለመደ መሆንን ነው ይላል። በህይወታችሁ የሆነ ሰዓት ላይ ሪየላይዝ የምታረጉትና የምታውቁት ነገር አለ። እስከ ዛሬ ድረስ የኖራችሁት ህይወት የእናንተ ህይወት አልነበረም። እያንዳንዱ ምርጫዎቻችሁ፣ እያንዳንዱ ውሳኔዎቻችሁ፣ እያንዳንዱ መስዋዕትነቶቻችሁና እያንዳንዱ የያዛችሁት የውሸት ማንነትም ሁሉም ነገር ከእናንተ ትክክለኛ ፍላጎት የመነጨ ሳይሆን ሌሎች ሰዎች ከእናንተ በዝምታ የሚጠብቁትን ነገር ለማሟላት ብቻ አስባችሁ ያደረጋችሁት ነው። ቤተሰቦቻችሁ፣ ባህላችሁ፣ በተጨማሪም ሶሳይቲ ወይንም ማህበረሰብ ከናንተ ይጠበቃል የተባለው ነገር፣ በአጠቃላይ እኔ ብላችሁ የምታስቡት ሰው እናንተ መሆን የፈለጋችሁት ሰው ሳይሆን ዓለም እናንተ እንዲህ እንድትሆኑ ጠብቃለሁ ያላችሁን ማንነት ይዛችሁ ቁጭ ብላችኋል። ለዓለም ታዛዥ ናችሁ ብላችሁ ትክክለኛው ቃል ይመስለኛል። ታዲያ ሁልጊዜም ለዓለም በታዘዛችሁ ቁጥር እናንተ መሆን የሚገባችሁን እየሆናችሁ አይደለም። ምንም እንኳን አሁን የለመዳችሁትን ዓለም ከናንተ የሚጠብቀውን ማንነት እያሳያችሁ በዛ ማንነት ውስጥ ብትኖሩም በውስጣችሁ ሁልጊዜም ቢሆን የሚያንሾካሽከው ድምጽ ይኖራል። ኳየት ኖዊንግ ብለው ይጠሩታል። በዝምታ ውስጥ ሁሉንም ነገር የሚያውቀው የራሳችን የሆነ ክፍል አለን። እኛ መሆን የሚገባንን ሳንሆን ስንቀርና ሰዎች እንደሚጠብቁን ሆነን ስንቀጥል ይሄ የውስጥ ድምጻችን ሁሌም ቢሆን ሬዚስት ያደርጋል ወይንም ይቃረናል፣ አሻፈረኝ ይላል። ነገር ግን ብዙ ጊዜ አናዳምጠውም። ምክንያቱም ደግሞ ብዙ ኃላፊነቶች አሉብን። ሰዎች እኔን ባይቀበሉኝስ ብለን ደግሞ እንፈራለን። በአጠቃላይም የሰዎችን ተቀባይነት ከመፈለጋችን የተነሳ ይህንን ጎናችንን ዝም እያስባልነው ለመምጣት እንሞክራለን። የሆነ ቀን ግን ይሄ ሁሉ ድራማ ይቆማል። እስከ ዛሬ ልብ ብላችሁ ወይንም አስተውላችሁ ማታውቁትን ነገር የምትገነዘቡበት ቀን ይመጣል። ይህ ኢሉዥን ወይንም የምታዩት ዓለም እውነታ መስላ ግን እውነታ እንዳልሆነች፣ ትክክለኛው ነገር እንዳልሆነች መረዳታችሁ አይቀርም። በህይወታችሁም ለመጀመሪያ ጊዜ ከኦቶ ፓይለት ወይንም ደግሞ ከዲፎልት ሞድ የምትወጡበት ቀን ይሆናል። ሪያሊቲ ወይንም እውነታ የተባለችዋንም ነገር የእናንተንም መፈጠር የእናንተንም ኑሮ እዚች ምድር ላይ እንደሆነው አድርጋችሁ መመልከት ትጀምራላችሁ። ከዚህ በፊት ስለ ካርል ዩንግ አንድ ቪዲዮ ሰርቼላችሁ ነበር። ኢንዲቪጁዌሽን ፕሮሰስ ብሎ የሚጠራው ነገር አለ። ኢንዲቪጁዌሽን ማለት ባጭሩ የራሳችሁን ትክክለኛ ማንነት ማግኘትና በዛ ውስጥ መኖር ማለት ነው። ትክክለኛውን ማንነታችሁን ስትኖሩ ደግሞ ከዓለም ኤክስፔክቴሽን ዓለም ከእናንተ የሚጠብቀውን ነገር ልታሟሉ አትችሉም። ተነጥላችሁ ነው እየሄዳችሁ ያላችሁት። ካርል ዩንግም ለዚህ ነው ደጋግሞ አንድ ሰው በጣም ጀብደኛ ነው የሚባለው ወደ ውስጡ ለመሄድ የወሰነ ጊዜ ነው ያለው። አሁን ታዲያ ይህንን እንደ ቀላሉ ስናስቀምጠው ያን ያህል ቀላል አድርጋችሁ አትመልከቱት። ቀላል ቢሆን ኖሮ ሁሉም ሰው ያደረገው ነበር። በተጨማሪም ደግሞ እኛ እዚህ ጋር ቁጭ ብለን ስለዚህ ማውራት አይጠበቅብንም ነበር። የራሳችሁን ኦተንቲክ ሰልፍ ትክክለኛውን ገጻችሁን እያያችሁ ለመሄድ ከፈልጋችሁ ምንም የማታውቁበት መንገድ ላይ መራመድ ይጠበቅባቸዋል። የራሳችሁን ጥላዎች ዞር ብላችሁ ልትጋፈጡ ይገባቸዋል ማለት ነው። ይህም ብዙ ጊዜ ከምን ጋር ይመጣል ካላችሁ የሆነ ሰዓት ላይ ይሄ ነገር እኔን ሰላም ይሰጠኛል፣ ያለዚህ መኖር አልችልም ብላችሁ ያሰባችኋቸውን ወይንም እንደ ምርኩዝ የተጠቀማችሁትን ነገር እንዳለ መጣልን ይጠይቃል። እዚህ ዓለም ላይ ሁሉም ሰው ለውጥን እንደሚፈራ በጣም ግልጽ ነው። መላመድን የመሰለ በጣም ቀላል ነገር ለሰው ልጅ የለም። አንድ ነገር ከተላመደን በዛ ነገር ውስጥ ለመቀጠል ምንም ችግር የለብንም። ነገር ግን ከለውጥ በላይ የሚያስፈራ አንድ ነገር አለ፣ እዛው በቆምንበት ቦታ መቅረት። ከለውጥ በላይ ይህንን አጥብቃችሁ ልትፈሩ የሚገባው። ዛሬም ከነዚህ መረቦች አምልጣችሁ ራሳችሁን ነፃ እንድታረጉ እድል መስጠት ብቻ ነው ስራዬ ማለት ነው። እንደ ቀላል እንድታስቡት አልፈልግም፣ ምክንያቱም ብዙ ነገሮቻችሁን ታጡበታላችሁ። ሰልፍ አክቹዋላይዜሽን የሚባለው መንገድ ምቾታችሁን የምታጡበት መንገድ ሊሆን ይችላል። ቤተሰቦቻችሁን፣ ግንኙነቶቻችሁን፣ ብዙ መስዋዕት ያደረጋችሁትን ነገር የምታጡበት ይሆናል። ከሁሉም በላይ እናንተን የሚጎዳችሁ ምን እንደሆነ ታውቃላችሁ። ራሳችሁንም ታጡበታላችሁ። እኔ ነኝ ብላችሁ ያሰባችሁትን ኢሉዥን ወይንም እውነታ መሳይ ነገር ግን እውነታ ያልሆነውን ነገር ስታጡት የዛኔ ትክክለኛ መሰበር ውስጥ ትገባላችሁ። ነገር ግን ስትሰበሩ ለመጥፎ ነገር አይደለም፣ ለእውነታው እየተጋለጣችሁ ብቻ ነው። ለእውነታው አንዴ የተጋለጣችሁ ሰዎች ከሆናችሁ ደግሞ መቼም ቢሆን ያንን እውነታ ለማየት አትችሉም። የሆነ ቀን ጠዋት ስትነሱ ራሳችሁንም በመስታወት ስታዩት ያንን ነጸብራቅ አላውቀውም፣ ይሄ ሰው ማን ነው የምትሉበት ቀን ይመጣል። መልካችሁን ብታውቁትም ይህንን ሰው አውቀዋለሁ ብትሉትም ግን አይን ውስጥ የነበረው እሳት፣ አይን ውስጥ የነበረው ጉጉት እዛ መስታወት ውስጥ እየታያችሁ እንዳልሆነ ልብ ትላላችሁ። ለሰው ለመመቸት ብላችሁ፣ ሰውን ለመማረክ ብላችሁ፣ ከሰው ተቀባይነት ለማግኘት ብላችሁ የራሳችሁን መንፈስ በደንብ አድርጋችሁ ጨቁናችሁታል።
ሌላ ሰው የመሆን መንገድ ላይ ያላችሁ ራሳችሁን በደንብ አርጋችሁ እንደካዳችሁ ልብ ትላላችሁ። እምቢ ማለት ፈልጋችሁ እሺ ያላችሁበት በጣም ብዙ ሁኔታዎች ይኖራሉ። መጮህ ስትፈልጉ የሳቃችሁበትም ጊዜ አለ። እውነተኛውን ገጻችሁን ከማሳየት ይልቅ ሰዎች ይህንን ነው የሚጠብቁት ብላችሁ እንደነሱ ለመሆን ብላችሁ ራሳችሁንም የሸፈናችሁበት ጊዜ ይኖራል። ታዲያ ይሄ ሁሉ የውሸት እንደነበረና ትክክለኛ ማንነታችሁ ይሄ እንዳልነበረ ስትገነዘቡ የዛኔ መመለሻ የሌለው መንገድ ላይ ገብታችኋል ማለት ነው። ሃይዌይ ነው፣ ወደፊት ብቻ ነው ልትሄዱበት የምትችሉት። ምንም አይነት አካላዊ ጉዳት ከዚህ ጉዳት በላይ አይጎዳችሁም። ራስን መሸጥ ራሳችሁ ላይ ይሁዳ መሆንን ነው የምትመለከቱት። ይህ ህመም ደግሞ እናንተን የማያስቆም የማያስተኛ የማያስቀምጥ ይሆናል። በዚህ ሰዓት ነው እንግዲህ አይምሯችሁ ውስጥ አንድ ጥያቄ የሚመጣው። ታዲያ አሁን ራሴን ባስቀድምስ ብላችሁ ታስባላችሁ። በቅጡ እያሰባችሁ እንደሆነ የሚታወቀው በዚህ ነው። ምክንያቱም ራሳችሁን ማስቀደም የለመዳችሁት ነገር አይደለም። ማንነታችሁ የተመሰረተው ሰዎችን በማስቀደም ላይ ነው። ስለዚህ አሁን ራሴን ላስቀድም ብላችሁ ስታስቡ ሌላ ምርጫ እንደመረጣችሁ አድርጋችሁ አትዩት። ህይወትን መለወጥ ማለት ነው። ምክንያቱም ምርጫ ብቻ አይደለም፣ እስከ ዛሬ ድረስ አይምሯችሁ የሚሰራበትን መንገድ ምስቅልቅል አድርጌ ልቀይረው እያላችሁ ነው። ይህንንም ነው እንግዲህ ካርል ዩንግ ኢንዲቪጁዌሽን ብሎ የሚጠራው። የተፈረካከሰውን ማንነታችንን አንድ ላይ ጠቅልለን እንደነበር ነው እንደሆን ነው መሆን እንደሚገባን ስንሆን የዛን ያወቅንበት ይባላል። እዚህ ዓለም ላይ ምንም አይነት ነገርን ብታሳድዱ፣ ምንም አይነት ውጫዊ የሚባሉ ቁሳዊ የተባሉ ነገሮችን ብትይዙ መቼም ቢሆን እቺን ክፍተት እቺን ጥያቄ ልትሞሏት አትችሉ። ውስጣችሁ በፊትም ይጮህ ከነበረ ምንም አይነት ቁሳዊ ነገር አሁንም ያንን ጩኸት አይዘጋላችሁም። ያቺን ጥያቄ ለመመለስ ግዴታ ትክክለኛ ማንነታችሁን ማግኘት አለባችሁ። እናንተ ማን ናችሁ? ከእናንተ ጀርባ ተደብቆ የሚያያችሁ ማን ነው? ሐሳባችሁ የሚመጡት ከየት ነው? ወዴትስ ነው የሚሄዱት? ማን ነው የሚነግራችሁ? እንዴትስ ነው የምትሰሙት? ስለ እነዚህ ነገሮች ቁጭ ብላችሁ ማሰብ አለባችሁ። ማህበረሰባችን ከእናንተ የሚጠብቀው አንድ ነገር አለ፣ ጠቃሚ እንድትሆኑ ብቻ። ጎዶሎ ሆናችሁ ጠቃሚ ከሆናችሁ ለማህበረሰባችን ወይንም ለሶሳይቲው በቂ የሆነ ነገር ሰጥታችኋል ማለት ነው። እቺ ዓለም የእናንተን ሙሉነት ማየት የምትፈልግ ዓለም አይደለችም፣ እንድትጠቅሟት ግን ትፈልጋለች። ስለዚህ ጥቅም ደግሞ የሚገኘው በተቀመጠላችሁ ስትራክቸር ወይንም ደግሞ በተቀመጠላችሁ ሲስተም ውስጥ በመሄድ ነው። እናንተ የራሳችሁን ትክክለኛ ማንነት አግኝታችሁ በዛ ውስጥ ስትሄዱ ደግሞ ከሲስተም ውስጥ ወጣችሁ ማለት ነው። የዛኔ ብዙ ተቃዋሚ ኃይሎች ይነሱባችኋል ማለት ነው። ከውጪ ብቻ ሳይሆን ከውስጥም ጥርጣሬያችሁ እናንተ ላይ እየበረታ ይመጣል። ለራስ ብቻ ነው የምታስበው ይላችኋል። ጊልት ወይንም ደግሞ የጥፋተኝነት ስሜትም አንተ ላይ የሚተማመኑብህን ሰዎች እንዳለ ልተዋቸው ነው፣ በቃ እንደዚህ ነው የምትከፍላቸው ይላችኋል። ምንም አይነት ድግስ ላይ የማይቀረው ደግሞ ፍርሃት የሚባለው ነገር ይመጣል። ለብቻ ሆነ መቅረትህ ነው፣ ማንም አይኖርህም ብሎም ያስጠነቅቃቸዋል። አይምሯችሁም ምስኪን አገልጋይ ነው፣ የሚያውቀውን ነገር ብቻ ነው የሚፈልገው። ስለዚህ ወደማይታወቅ መንገድ ከምትሄዱበት የሚያውቀውን ሰይጣን ቢይዝ ይሻለዋል። ስለዚህ ፍርሃትን ይቀበላል ማለት ነው። ታዲያ አሁን ሬዚስተንስ ወይንም እናንተን የሚቃረናችሁ ኃይል ከውጪ ብቻ ሳይሆን ውስጣችሁም አይምሯችሁ እስኪከዳችሁ ድረስ የምትቸገሩበት ነገር ነው። እንዲህ ስትመለከቱት ራሳችሁን እያጠፋችሁ ይመስላችኋል። በፍርሃት ስትዋጡ ይሄ ሁሉ ድምፅ ሲበዛባችሁ ይሄ ነገር መጥፊያዬ ነው ብላችሁ ታስቡ ይሆናል። መጥፊያችሁ ሳይሆን ነፃ የመውጫ መንገዳችሁ ብቻ ነው። ራሳችሁን ከኃላፊነት እያሸሻችሁ ቢመስላችሁም ድምፆቹ እንደዛ ቢነግሯችሁም ራሳችሁን እየተቆጣጠራችሁ ብቻ ነው። ስለዚህ አሁን በዚህ መንገድ ላይ ስትቀጥሉ የሚጠብቃችሁን ነገር ደግሞ ማወቅ ይጠበቅባቸዋል። ይቺ ውጫዊ ዓለም ሰዎች እንዳለ እናንተ ስትለወጡ ደስ የሚላቸው ወይንም ደግሞ ሁሌም አብሯችሁ የሚቆዩ እንዳይመስሏችሁ። በስተመጨረሻም ራሴን አገኘው፣ ራሴን የሚጠቅመኝን የመጀመሪያውን ምርጫ አደረግኩ ብላችሁ ትደሰታላችሁ። የሚጠብቃችሁ ነገር ግን ተቃራኒ ነው። ዓለም ለዚህ ተግባራችሁ አያጨበጭብላችሁም። ጭራሽ የመሰረታችሁትን ነገር እንዳለ ይንዱታል። አበደ ነቀለ የምትባሉበት ጊዜ ላይ ትደርሳላችሁ። ቤተሰቦቻችሁ እናንተ በሽተኛ እንደሆናችሁ ያምናሉ። ጓደኞቻችሁ ግራ ገብቷቸዋል ይላሉ። የሥራ ባልደረቦቻችሁ ድሮም ጓደኞቻችሁ አልነበሩም። መለወጣችሁ ጭራሽ ለነሱ ከእናንተ የመራቅ ምክንያታቸው ይሆናል። ከሰዎች ቅሬታቸውን ብቻ እየሰማችሁ ታልፋላችሁ ማለት ነው። በቃላቶቻቸው መሃል እሱን ትሰማላችሁ፣ በዝምታቸውን መሃል ቅሬታቸው አለ። እናንተን እንዴት እንደሚንከባከቡ እንኳን ስትመለከቱት ለውጦቻቸውን ታያላችሁ። ተቀየርክ፣ አሁንማ እንደ ድሮ አይደለህም የሚለውን ቃል ስንሰማ ደግሞ እኛም እንንቀጠቀጣለን። የማንፈልገው ቃል ነው። ለሰው ልጅ ግን አስፈላጊ የሚባለው ነገር እሱ ነው። ለሰው ልጅ ግን ራሳችሁን መምረጣችሁ ልክ እነሱን እንደከዳችሁ አድርጋችሁ ያስቀምጡታል። ምን ነው ተለወጥክ ሲሏችሁ ሌላ ጊዜ የምታረገውን ነገር መገመት ትችል ነበር፣ አሁን ግን ልገምት አልችልም፣ ተገማች አይደለህም እያሏችሁ ነው። በፊት በጣም ይተማመኑባችሁ ነበር። ምክንያቱም የት እንደምትሄዱ፣ እንዴት እንደምትሄዱ፣ ለምን እንደምትሄዱ ሁሉንም ነገር ግልጥ አድርገው ያውቁታል። አሁን ግን እንደዛ የሚባል ነገር የለም።
አሁን ታዲያ በዚህ ሰዓት ላይ እነሱ ኦተንቲክሊ እየኖሩ ነው። ትክክለኛ ማንነታቸውን አግኝተው የሚኖሩ ሰዎች ናቸው ብለን ብናስብ እንኳን የእናንተ መለወጥ ግን አሁንም እነሱን ይበጠብጣቸዋል። ምክንያቱም እነሱን አንኮምፍርተብል የሚያደርግ ወይም ምቾት የማይሰጥ ነገር ስለሆነ እናንተ ለእውነታው ዝግጁ እንዳልሆናችሁት ሁሉ እነሱም እውነታውን ይፈሩታል፣ አይፈልጉትም። በራሳቸው ላይ ያንን እውነታ ቢጋፈጡትም እንኳን ሌላ ሰው ያንን እውነታ ሲጋፈጠውና ለእነሱም ያንን መልክ ሲያሳያቸው ደስ አይላቸው። ካርል ዮንግ አንድን ነገር ያስጠነቅቀናል። ሰልፍ አዌርነስ ወይንም ደግሞ ራስን መገንዘብ ማለት ባጭሩ ልክ እንደ መስታወት ነው ይላል። ሁሉም ሰው ደግሞ የራሱን ነጸብራቅ መመልከት አይፈልግም። ስለዚህ ራሳችሁ ላይ በራችሁን ዘግታችሁ ልጠይቁ የሚገባችሁ ጥያቄዎች አሉ። እኔ ትክክለኛውን ህይወት እየኖርኩ ነው ወይ? የምርም ለውጥ እየፈራው ነው ወይ? እነዚህን ነገሮች ራሳችሁ ላይ በደንብ ልታውቁ ይገባል። ምክንያቱም ያላችሁበትን ቦታ የምትለዩት በጥያቄዎቹ መልስ ነው። የእናንተ መለወጥም ሰዎችን ለምን እንደሚያስፈራ ታውቃላችሁ? ከእናንተ የሚጠብቁትን ነገር ስለማሰጧቸው አይደለም። እነሱም መሆን የሚችሉትን ነገር ግን ፈርተው ያላደረጉትን ነገር እያሳያቸዋቸው ነው። እናንተም ጊዜው ነው ብላችሁ አክሴፕት ልታደርጉ ይገባል። በቃ ሰዎች መሄዳቸው አይቀርም። ይህንን እወቁት። ጠንካራ ነው ብላችሁ ያሰባችሁትም ግንኙነት እየፈረሰ መምጣቱ አይቀርም። እናንተ ምንም ነገር ስላደረጋችሁ አይደለም። ነገር ግን ይህ ግንኙነት የተባለ ነገር ሲጀመርም በውሸት ማንነታችሁ ላይ የተመሰረተ ስለነበር ነው። ስለዚህ ትክክለኛው ገጻችሁ ሲመጣ እናንተም ራሳችሁን ስትሆኑ እነሱም እየጠሉት ይመጣሉ። ይሄ ግንኙነት እንዲሰምርላችሁ ብላችሁ ራሳችሁን ማንነታችሁን ጨምቃችሁ አሳንሳችሁ ነበር። ለዛ ነው ግንኙነቶቻችሁ እንዳለ የተመሰረቱት። ታዲያ ኤክስፓንድ እያደረጋችሁ ወይንም ትክክለኛ ማንነታችሁን እያሳያችሁ ምን ያህል ግዙፍ እንደሆናችሁ ልብ ስትሉና ስታስተውሉ የእናንተን ትንሽነት የለመዱ ሰዎች ይህንን ግዙፍነት በጣም እየፈሩት ወይንም ደግሞ እየሸሹት ይመጣሉ። ግዙፍ ስለሆናችሁ ስል ከሌላ ሰው በልጣችሁ ተገኝታችሁ ሳይሆን ትክክለኛ ማንነታችሁን ስለተረዳችሁ ብቻ ነው። በዚህ ሰዓት ላይ ሁሉም ሰው እናንተን ጥሎ ሲሄድ ሲሸሿችሁ ደንግጣችሁ ወደ እነሱ ከተመለሳችሁ ባክ ቱ ዲፎልት ሞድ ትንሽ ሆኜ ሰላሜን ባገኝ ይሻላል ብላችሁ የወሰናችሁ ናችሁ። እዚህ ጋር ግን ብዙ የማታስተውሉትን ነገር ልንገራችሁ። ሰላም ይሻለኛል ብላችሁ ትክክለኛ ማንነታችሁን ከሸጣችሁ እስር ቤት ውስጥ እንዳላችሁ ቁጠሩት። ምክንያቱም ሰላም ያለ ትክክለኛ ማንነት ዝም ብሎ ኢሉዥን ወይም ውሸት ነው። ስለዚህ ትክክለኛውን ማንነታችሁን እየወደዳችሁ በዛ ማንነታችሁ ውስጥ ኢቮልቭ እያደረጋችሁ እያደጋችሁ ስትመጡ አብረዋችሁ ስቲክ ያደረጉ ወይንም የቆዩ ጓደኞቻችሁን ዞር ዞር ብላችሁ ተመልከቱ። ምክንያቱም እነሱ ናቸው አብረዋችሁ የቆዩት፣ መቆየትም የነበረባቸው እነሱ ናቸው ማለት ነው። ትራንስፎርሜሽን ማለት እኮ በቀላሉ ይህ ማለት እኮ ነው። እናንተ ትክክለኛውን ማንነታችሁን እንድታገኙ፣ ትክክለኛ ጓደኛችሁን እንድታገኙ የውሸት ማንነታችሁንና የውሸት ጓደኞቻችሁን ልታስወግዱ ይገባል። የሄደው ሰው ሁሉ በሌላ አዲስ ሰው ይተካል። እናንተ ትክክለኛ ማንነታችሁን ስላሳያችሁ ለዛ ማንነታችሁም የሚወዳችሁ ሰው ይመጣል። ለጥቅም የሚፈልጋችሁ ሰው አይደለም። ትክክለኛ ገጻችሁን፣ ትክክለኛ መልካችሁን ያየ ነው። እናንተን በመሆናችሁ ምክንያት ብቻ እናንተን የፈለጓችሁ ሰዎች ናቸው። በዚህ ዓለም ውስጥ ግን ፋሚሊየር ለመሆን ወይንም እየተላመዳችሁ ለመምጣት ትንሽ ጊዜ ይፈጅባችኋል። ምክንያቱም በፊት የነበረው ነገር እንዳለ የለም። ስለዚህ በውስጣችሁ ያቺን ባዶነት ስሜት ያመጣባችኋል። ያንንም ደግሞ እናንተ ለራሳችሁ ጥቅም መጠቀም አለባችሁ። እዚህ ጋር ነው እንግዲህ the art of being alone ወይንም ደግሞ ብቸኛ የመሆንን ጥበብ የምትለምዱት። ሲንክሮኒሲቲ ብለን ያወራናቸው አጋጣሚ የሚመስሉ ነገር ግን የታቀዱ አጋጣሚዎችም የሚፈጠሩት በዚህ ሰዓት ነው። ራሳችሁን ለእውነታው ስታጋልጡ ከመጀመሪያው ምንም ነገር እንዳልጎደላችሁ ትገነዘባላችሁ። ከሰዎች ስትጠብቁ የነበረውን ተፈላጊነት በተጨማሪም ተቀባይነትን ራሳችሁ ጋር ማግኘት እንደምትችሉ ትገነዘባላችሁ። ሰው ስለ እናንተ ምን ይበል? ሰው እናንተ ላይ የሚፈርደው ነገር እናንተን እየበጠበጠ ካልመጣ፣ እናንተ ከዛ ነገር ነፃ ከሆናችሁ ደግሞ ሰው ብዙ ጊዜ የማይደርስበት በጣም ጥቂቶቹ ብቻ ሊረዱት የሚችሉትን ነገር የተረዳችሁ ትሆናላችሁ። ሰው እምቢ ቢለኝስ፣ ሰው ባይቀበለኝስ የሚባል ምንም አይነት ፍርሃት የለም። ትክክለኛ ሊበሬሽን ወይንም ደግሞ ፍሪደምን፣ ነፃነትን ታያላችሁ። ለራሳችሁ የምትሰጡት ዋጋ ከውጪ እንደማይገኝ ሲገባችሁ፣ ሁሌም ቢሆን በራሳችሁ ውስጥ ማግኘት እንደምትችሉ ስትረዱ የዛኔ ጨዋታው ይጀምራል። ካርል ዮንግም ኢንዲቪጁዌሽን ብዬ የምጠራው ነገር እንዳለ የሚሰራው እያንዳንዱን የራሳችሁን ክፍል አንድ ላይ ስታጣምሩና በዛ ማንነት ውስጥ ስትቀመጡ ነው ይላል። ብርሃኑና ጨለማው፣ ብርሃኑና ከኋላ ያለው ጥላ፣ የምታውቁት ነገርና ማወቅ አልፈልግም ብላችሁ ደግሞ ደፍናችሁ ያስቀመጣችሁት ነገር። ዓለም ከዚህ በኋላ እናንተን የምትቆጣጠራቸው አይነት ሰዎች አትሆኑም ማለት ነው። ሰው ወደደኝ ያልወደደኝ እንደዚህ አይነት ሀሳብ እናንተን አያስጨንቃችሁም፣ አያሳስባችሁም። ተዘግቶ የነበረ በር እንዳለ ይከፈትላችኋል። መንገዶቹ እንዳለ ለእናንተ ንጹህና ክፍት ናቸው። አይታየኝም፣ ይሄ ነገር ግልጽ አይደለም፣ ልገምተው አልቻልኩም ያላችሁት ነገር እንዳለ ለእናንተ መታየት ይጀምራል።
ካርል ያንግ የሚለው ሲንክሮኒሲቲ ወይንም ደግሞ እነዚህ ግጥምጥሞሽ አጋጣሚ ብለን እንዳናልፋቸው በጣም ብዙ ጊዜ የሚደጋገሙብን ነገሮች በትክክለኛው መንገድ ላይ የሰው ልጅ ሲራመድ የሚያገኛቸው ነገሮች ናቸው ብሎ ያምናል። እናንተ ከራሳችሁ ከትክክለኛ ማንነታችሁ ጋር ሆናችሁ ስትራመዱ ዓለምም ደግሞ ያቺን ነገር መልሳ ታንጸባርቃለች። ያም ደግሞ በሲንክሮኒሲቲ ወይንም ደግሞ ትርጉም ባላቸውና በሚደጋገሙ አጋጣሚዎች ነው። ህይወት ለካ የኛ ተቃራኒ ያልነበረችም ብላችሁ የምታስቡት የዛኔ ነው። ምክንያቱም ትክክለኛ ማንነታችሁን እየሆናችሁ ስትሄዱ፣ ራሳችሁን ሆናችሁ ስትገልጹ፣ ሁሉንም ነገር በዛ መንገድ ስታሳልፉ፣ ህይወትም ደግሞ ምልክቶችን እየሰጠቻችሁ አዎ በዚህ መንገድ ቀጥሉ እያለች ታበረታታችኋለች። ስለዚህ ከመጀመሪያውም ከህይወት ጋር አልተጣላችሁም ነበር። ጥሉ ከራሳችሁ ጋር ነበር። ራሳችሁን ከርታችሁ የሄዳችሁ ሰዎች ነበራችሁ። አሁን ግን አግኝታችሁታል። ካርል ያንግ ኢንዲቪጁዌሽን ብሎ የሚጠራውን ፕሮሰስ በዚህ መንገድ ተመልክቼላችኋለሁ። እስከ መጨረሻው ስለተከታተላችሁልኝ አመሰግናለሁ። ቻው።